ብራዘርዬ ይላል አንዳንዴ ይጨምርበታል። ለባህሉ ድምቀት ግን የለበትም። ልንገር ብዬ ነው። ብራዘር ብሎ የለም በእንግሊዘኛ። ልንገር አንድ ዶማ ልንገር ብዬ ነው። እና ዚስ ኢዝ ኦርቶዶክስ የሚላትን አንድ ነገር ለማሳየት ብዬ ነው። እንደ ቀለሜ ተናዷል በሆነ ነገር ብቻ በሽቋል። እንትናን እየረገጠው ነው። ፓስተር ሶፊን እየለጠለጠው ነው። እና ስስቅ ነበረ፣ ልጥልጥ እያደረገው ነበርና አይቼ ስስቅ ነበር። ላሳያችሁ። ዚስ ኢዝ ኦርቶዶክስ ልበል አልኩና አለ። ይኸው ወንድሙ ፓስተር ዳዊትን እንኳን ራሱ እንኳን አይወክልም። እጅግ ማክብረው ወንድም ስለሆነ ፓስተር ዳዊት አያ ልብስ ከእስልምና ስም ፓስተርነት ከጴንጤ ዝማሬ ከኦርቶዶክስ ዚስ ኢዝ ኦርቶዶክስ እንደምለው ዚስ ኢዝ ጴንጤ ልበል እንዴ እያለ ነው። እኔ ያስቀኛል። ፓስተር ሶፊ ያጨሳቸዋል አልኩ። አይሰማቸው ሸቀላ እንደሆነ ያውቃል፣ እሱም ይሸቅላል። ይሄ ነው ታሪኩ። ያላሰ እንዲያረግልሃለሁ እንዲፈጥርልሃለሁ የሚል አንድ ኦርቶዶክስ አታመጣም። ኧረ ክብሩ ይስፋ እናትና ልጁ እካቆላ ዝረፍ እንደለመድከው ሙላጭ ቴዲ አፍሮ በአንዳችም አርቲስቶች ቢሰድቧቸው ደስ ይሏቸዋል። አሁን የጴንጤ ፓስተሮች ወጥተው ለእኔም እስቲ ስሩልኝ ቢሏቸው ደስ ይላቸዋል። ሌሎቹ አርቲስቶች እንደ ቴዲ አፍሮ ቢሰደቡ እግዚአብሔር ምስክሬ ደስታቸው ቢሰደቡ ደስታቸው ቢሰደቡ ደስታቸው። እውነት መስሎኝ ያላልኩት ነገር የለም እኮ እኔ። እዚህ ብትሄድ ብታየው ስንት ጉድ አለበት፣ እዛ ብትሄድ ስንት ጉድ አለበት። ግን ፓስተር ነው፣ ግን ነብይ ነው፣ ግን ሐዋርያ ነው። እዛ ብትሰማ የምትሰማው የሚሰቀጥጥ ነገር፣ እዚህ ጋር ብትሰማ የሚሰቀጥጥ፣ እዛ ብትሰማ የሚሰቀጥጥ፣ ሁሉም ጋር ብትሄድ የሚሰቀጥጥ። በለው በተሰቀለው ምን ውስጥ ነው የገባሁት? ከዛ ዮኒ ማኛ ይሄን አትመነው፣ እንደዚህ እንደዚህ ነው ዮኒ፣ ይሄ እንደዚህ እንደዚህ ነው ዮኒ፣ ይሄ እንደዚህ እንደዚህ ነው። ጌታ ሆይ ምን ውስጥ ነው የከተትከኝ? ጤነኛ ጠፋ። ወይኔ በላቸው አልኩ፣ ወይኔ በላቸው። የፈለገው ነገር ይሁን ኦርቶዶክስ ከፈለጉ ይስደቡኝ፣ ይሞልጩኝ፣ ምን ይበሉኝ ብዬ በቃ ወደ ዋናው በቀን 3 ቸርች መክፈት እችል ነበር። ማን ከልክሎኝ? ጳውሎስ አይደል እንዲ ያሉኝ ካረሳችሁት ብዬ። ጳውሎስ ነበርኩ። የዛሬን አድርገው ረስታችሁት ካልሆነ ብዬ ልንገራችሁ ብዬ ጳውሎስ ነበርኩ። ጳውሎስ የዘመኑ ጳውሎስ ነበር ዮኒ ማኛ። ጳውሎስን እግዚአብሔር ባርኮታል። ጳውሎስን እግዚአብሔር ቀድሶታል። ጳውሎስ እውነቱን አጋልጧል። ስለ ክርስቶስ ኖሯል። እነሱ ግን ሌቦች ናቸው። ዚስ ኢዝ ኦርቶዶክስ። ቀለሜ ከሚያውቀው እንግሊዘኛዎች ትንሽ ብንሄድበት ምን ይመስላችኋል? እንዳሳ ቀለሜ የምታውቂያት እንግሊዘኛ ልዘግብሽ። ዚስ ኢዝ ኦርቶዶክስ እና
ብራዘር ነው የምታውቂ። አሲዙኝ ዚስ ኢዝ ኦርቶዶክስ እና ብራዘርዬ ይላል። አንዳንዴ ይጨምርበታል። ለባሉ ድምቀት ግን የለበትም። ልንገር ብዬ ነው። ብራዘር ብሎ የለም በእንግሊዘኛ። ልንገር አንድ ዶማ ልንገር ብዬ ነው። እና ዚስ ኢዝ ኦርቶዶክስ የሚላትን አንድ ነገር ለማሳየት ብዬ ነው። እንደ ቀለሜ ተናዷል በሆነ ነገር ብቻ በሽቋል። እንትናን እየረገጠው ነው። ፓስተር ሶፊን እየለጠለጠው ነው። እና ስስቅ ነበረ፣ ልጥልጥ እያደረገው ነበርና አይቼ ስስቅ ነበር። ላሳያችሁ። ዚስ ኢዝ ኦርቶዶክስ ልበል አልኩና አለ። ይኸው ወንድሙ ፓስተር ዳዊትን እንኳን ራሱ እንኳን አይወክልም። እጅግ የማከብረው ወንድም ስለሆነ ፓስተር ዳዊትን አያ ልብስ ከእስልምና፣ ስም ፓስተርነት ከጴንጤ፣ ዝማሬ ከኦርቶዶክስ። ዚስ ኢዝ ኦርቶዶክስ እንደምለው ዚስ ኢዝ ጴንጤ ልበል እንዴ እያለ ነው። እኔ ያስቀኛል። ፓስተር ሶፊ ያጨሳቸዋል አልኩ። አይሰማቸው ሸቀላ እንደሆነ ያውቃል፣ እሱም ይሸቅላል። ይሄ ነው ታሪኩ። ኦ ማይ ጋድ እኔ እኮ ድክም ብለው የሚያደርጉኝ በጌታ እና ያዝናኑኛል። መዝናናት አለብን። እዚህ ፖለቲካ በስንት ነገር ትጨሳላችሁ። እኔ ማኛው እዚህ ፈታ አደርጋለሁ። ለጤና እኔ ነኝ የምሆነ። እውነቴን ለጤና እኔ ነኝ የምሆናቸው። ስፓርክል ወተር ነው የምጠጣው። ምናልባት ላልገባችሁ ሰዎች ምንድን ነው ዮኒ ማኛ የሚጠጣው ካላችሁ፣ ስፓርክል ወተር። እኔ በብርጭቆ ካልሆነ ደስ አይለኝም የሆነ ነገር መጠጣት ፎር ሳም ሪዝን። ልድገምላችሁ? እሺ፣ ለእናንተ ያልሆነ ቤተሰብ ልድገሙ። ግን እንደዚህ የምትናደደው ቀለሜ ጨጓራ እባክህ። አሁን ወገብ ተሰብሯል፣ ጨጓራም ተልጦ እንዴት ይሆናል? ኩላሊት ፈንድቶ። አሁንም እኮ ለምንድን ነው እንደዚህ የምትሰቃየው? ለጤናስ ጥሩ ነው? እውነቱን ልንገር ቀለምዬ፣ ለጤናስ ጥሩ ነው? ለወገብ ጥሩ ነው? እንደዚህ መጮ ለኩላሊት ጥሩ ነው? ለጨጓራ እንደኔ ፈታ እያልክ ማትመክረው ችግሩ ምንድን ነው? አንተ አሁን እንደዚህ ብለው ወደ ኦርቶዶክስ ቢመጣ ምን ልትለው ነው? ምን ልትለው ነው? አይን የደበረኝ ብሎ ቢመጣ ደግሞ እንደገና ደግሞ አዎ ጠጁ አምሮ ነው የመጣው ትለዋለህ ደግሞ
እኔ እኮ ጴንጤ የት ይሄዱ? ሲወጡም ሰድበው ሲገቡም ሰድበው በእውነት መተንፈሻ ያጡ። በቀለሜ በኩል ካላለፍክ አይፈታም። በቀለሜ በኩል ማለፍ አለብህ ጴንጤ ለመሆን። አንድ ጴንጤ ለመባል ቀለሜ ነው ሰርቲፋይድ የሚያደርግ መዳንህን አለመዳንህን። መጀመሪያ ወገብን የታባዳን ካንተ ሌባ ወገብ ተሰብሮ የለ እንዴ? መጀመሪያ መቼ ዳንክ? ዝምባ መቼ ዳንክ? ቆሾ ቆምቦሬ አንተ ሳትድን ስለ ሌሎቹ መጮ አስፈላጊ ነው ብዬ አላስብም። ቀለሜ ብሩ ግን ተመች ቤት ገዛበት ያራዳ ልጅ ይመች። ግን ይህን ሰገጤ ህዝብ ብላ 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 ወገቤን የምቀመጥበት ስልኬ ቀኑን ሙሉ ስለሙል የሚግልበት ብለህ ትቀብላችኋለህ። የታባቱ ብላ ብላ ይሄን ሰገጤ ይመች ቀለምዬ። እና እኔ እስከማውቀው ጴንጤ ሙድ ስለሆነ ፓስተር ሶፊም ሙድ እየያዘ ነው። አለቀ። ጴንጤ ሙድ ነው፣ ፓስተር ሶፊም ሙደኛ ነው። what is the difference? እያየን እንጨምራለን ነው። እያየ ይጨምራል። አለቀ። ምንም የተፈጠረ ነገር የለም። እና ፓስተር ሶፊን ለመውቀስ አንተ ምን መሆን አለብህ? አንተ ፐርፌክት መሆን አለብህ። ተግባባን? ፓስተር ሶፊን ለመውቀስ ቀለሜዋ ናይ ቀለሜዋ እንዳልከፍትልህ አንተ ትክክለኛ ሰው ሆነ መገኘት አለብህ። ኤቭሪ ታይም ወቃሽ፣ ኤቭሪ ታይም መውቀስ ነው ስራ። ስለዚህ አንተ ክርስቲያን አይደለም። ገድሉ አለቀብህ አይደል? ሌላ ገድል ግዛ። እኔ የምልህ ቀለሜ ሌላ ገድል ለምን አትገዛም? አትጨምርም? የምትጨምረው ገድል የለም? እኔ የምለው ቀለሜ አትጨምርም ገድል? ገድለ ቀለሜ ዘጅኒ ቆለት ዘጋስጫ ይላል። የቀለሜ ገድል ዘጅኒ ቆለት ዘጋስጫ ብሎ ይመጣላል። ይገስጥላል። መጥቶ ግስጥ ይልና ይኸውልህ ዚስ ኢዝ ኦርቶዶክስ፣ ዚስ ኢዝ ኦርቶዶክስ። አይ ቀለሜ ድክም ብለው ቢያደርገኝና እንትን እያል አሁንም የምልሽ ቀለሜ ምንድን ነው ከአንተ እኔ በጣም ፓስተር ሶፊ ይመቸኛል። ለምን? ኦርቶዶክስን ያከብራል፣ ሙስሊምን ያከብራል። ክርስትና ማለት ከሌላው ጋር በፍቅር ኑሩ፣ ተስማምታችሁ በፍቅር ኑሩ ይላል መጽሐፉ። ይሄ መጽሐፍ ቅዱስ ቃል በፍቅር ተስማምታችሁ ኑሩ ይላል። ይሄንን ነው ወንድማችን ያደርገው። ያሳበደ ኦርቶዶክስ ለምን ወደደው? ሙስሊሞች ለምን ወደዱት? የሚል ቃል ነው። ልዩዬ የሚል ቃል ነው። ተግባባ እንዴ? ይወዱታል። ያከበረውን ያከብራል። የሰው ልጅ ባህሪው ነው። ያከበረውን ያከብራል፣ ያዋረደውን ያዋርዳል። ይኸው አንተን ወሽመጠን ስላረል ያበድከው ለሲ ስለ እኔ አሁን ብትሞት ጥሩ አታወራ። ስታከብረኝ አከብራለሁ፣
ስትወርድ አወርድሃለሁ። this is part of life የማንኛውም ሰው ስጦታ ነው። ስለዚህ ፓስተር ሶፊ አክባሪ ነው። ኦርቶዶክስ እንደፈለገ ያርግ፣ በእምነቱ መብቱ ነው። ኦርቶዶክስን አክባሪ ነው፣ ሙስሊምን አክባሪ ነው። አለቀ። አንተ እንትኑን ትቆጥራለህ፣ ምኑን ትቆጥራለህ፣ ታስቀኛለህ። ከላይ የለበሰው ደግሞ የእስላም ልብስ ነው የሚባል ነገር አለ እንዴ? ሻርብ እኮ ነው። አረብ ሀገር ብትኖር የምትለብሰው ልብስ ነው። ኖርማል ነው፣ ማንም ያደርገዋል። አረብ ሀገር ፀሐይ ስላለ ፀሐዩ በጣም ስላለ ልንገር፣ አንተ መሀይም ቀዩ የሚደረገው ቀይና ነጩ የአረቦቹ አረብ ሀገር ላይ ፀሐይ ስላለ እሱን ሻርብ ነው የሚሰጡ። እሱን ከፈለግ ትጠመጥመዋለህ፣ ከፈለግ እዚህ ጋር ታደርገዋለህ። ያ ማለት ሰለምክ ማለት አይደለም። ዶማ ያስተምሩ። እኔ አሁን አረብ ሀገር ሄጄ ነበር። ፎቶዬን ለጥፉት ከፈለጋችሁ። አረብ ሀገር ሴት ፀሐዩ በጣም ኃይለኛ። ከዛ እሱን ግመል ላይ ወጥቼ ፎቶ አለኝ፣ ቪዲዮ ምናምን አለኝ እና ከእሱ ላይ ፀሐዩ ገደለን ስንል ያን ሻርፕ ነው ያለው። ያ ሻርፕ ነው ያላቸው። ሂድ አረብ ሀገር በአብዛኛው ያለው ሻርፕ ያንን ነው። ሙቀት ስለሆነ ያንን አናት ላይ ታደርገዋል። እውቀቱን ብትጠይቅ ጥሩ ነው። እንደዛ ፋሽን ተደረገ። አንተ መሀይሙ ትመጣና ደግሞ መዝሙሩ ከኦርቶዶክስ ኦርቶዶክስ ትዘርፏት የለ እንዴ? መዝሙሯን በየቀኑ ስትዘርፏት አይደል እንዴ የምትውሉት? እንኳንስ አድርገኝ ጌታዬ ሙሉ ሰው የሚለውን በሙሉ አይደል እንዴ ዘርፋችሁ ስጨፍሩበት ያላችሁት? ሌሎችም መዝሙሮች የኦርቶዶክስን ዝርፍ አድርጋችሁ አይደል የምዘምሩት? ምን አዲስ ነገር አደረገ ፓስተር ሶፊ? ምን የተለየ ነገር አደረገ ፓስተር ሶፊ? ምንም አላደረገም። እያየ እንጨምራለን ነው፣ እያየ ይጨምራል። እያየ እሱም ይጨምራል። ስለዚህ አሁንም የምናገረው ምንድን ነው፣ ሰዎች ምን ማድረግ አለባቸው ብዬ አስባለሁ። ከሌላው ጋር ተስማምታችሁ ኑሩ የሚለውን ነገር መቀበል መቻል አለብህ። ቀለሜ ቡርቃ አላለ ሰምተሃል? አንተ ጥርብ መሀይም። ስለዚህ ከሌሎቹ ጋር ተስማምቶ መኖሩ በጣም አናደዋል እና እንዳንተ እየተጣላ ከሌላው ጋር ክርስቶስን ወዳለሁ ማለት አይቻልም። ክርስቶስን አትመን ያለ ጊዜ የዛኔ ጠይቀው። እኔም በክርስቶስ ሙሉ ያዳነኝ እሱ ነው። ሌላማ ማን አለም ያድነ? ሌላ ክርስቶስ ነው በደሙ ያዋጀን። ሌሎቹ ይረዱናል፣ ያግዙናል፣ ይረዱናል። ይሄ መጽሐፍ ቅዱሳዊ ነው። ሸምጥጫ ያመጣሁት አይደል። ክርስቶስማ አድኖኛል። ከዛ ወዲህ ብዙ ጥፋቶች እናጠፋለን። ያን እንዳናጠፋ ይረዱናል። አጋዥ አለን ማለት ነው። አይገባችሁ? ፓስተር ያግዛል። ጸሎት አድርግልኝ ብለህ ፓስተር ጋር ትሄዳለህ። ቅዱሳናት ግን አይችሉም። እንደዚህ አይነት አዶልዱመው ሰርተውላቸዋል። እሱን ደግሞ ተቀብላቸዋል። ይመቻችሁ፣ ችግር የለውም። እሱ አዶልዱመው ነው የማወራ። ስለዚህ ቀለሜ ፓስተር ሶፊ እዚህ ጋር ጥፋት አላየሁበትም። በሌላ ተቸው። እዚህ ጋር ግን ምንም የሚያጠፋው ጥፋት የለም። ተባረኩልኝ። ያንን ነው የምለው። መጀመሪያ እንትን ልበልና ቢልኩልኝ ሌሎቹን አላስገባም።